የምግብን ስርዓት አስመልክቶ ለመነኮሳት፣ ለካህናት፣ ለምዕመናን፣ ለማንኛውም ክርስቲያን የተሰራ ስርዓት አለ? የተከለከለ ምግብ የለም። ነገር ግን የማይጠቅም ምግብ አለ። ለዘላለም ህይወት የሚያገለግል ምግብ በዓለም ውስጥ ልታገኝ አትችልም። 1000 ዓመት ተሰጥቶ ብትበላ እንዴ! አሁን እኮ እንደ እውነት ለመናገር እንደዛ ካለን አህያ እየተሸጠ ነው እኮ። ለምሳሌ ሰፊ ልብስ፣ ረጅም ልብስ እንደዚህ ልበሱ የተባለው ለምዕመናን ጥቅም እንዲሆን ነው፣ ሌላ አይደለም። ምዕመናን እየቆረጡ እንዲወስዱት ለመድኃኒት። እውነት እንደዛ እኮ ነው መሆን የነበረበት። የአለባበስ ስርዓት ምን መምሰል አለበት? ፓትርያርኩ ፊት እኮ ሱሪ የለበሰች ሴት አብራ ልትሄድ ትችላለች። ይቃወማል? ሊቃወሙ አይችሉም። ጨካኝም እንዳልሆነ የፍትሐ ነገሥት መምህር ጨካኝ ነው ይባላልና በጣም እንኳን ለካህናት ለምዕመናን ስራ መፍጠር ነበረባት። በዚህ ዘመን እየኖርን ገና ሙዳየ ምጽዋት አቁመን የምንለምን ሰዎች እኮ እኛ ነን። ካህናትና ወይም መነኮሳት የሚለብሱት ልብስ የተለየ ነው። በሲቪልስ መሄድ መንቀሳቀስ እንደዚህ የሚቻልበት ሁኔታ ነው። በግድየለሽነት አናድርገው ለማለት ነው እንጂ ራቁቱን የሆነ ሰው እናቆርባለን። እኛ በዝሙት የሚተዳደሩ የኛ ልጆች ናቸው። ራቁት ወደው አይደለም፣ ዝሙቱን ፈልገውት እኮ አይደለም፣ አጥተው ነው። በቃ ቸግሯቸው ነው። እቤት እኮ የሚያስተዳድሩት ሰው አለ። እነዚህ ሰዎች መስራት የማይችሉ አይደሉም። እነዚህ ልጆች እኮ መባ ይከፍላሉ። ይቅር በለኝ ብለው ተስለው እኔ ያወራቸው ልጆች አሉ። አንዳንዶች እውነት ለመናገር በጣም ያሳዝናል፣ ያስለቅሳል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወደ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችንም ተወዳጁ ፍትሐ ነገሥት መርሃ ግብር ነው። በቅድሚያ እንኳን ለብርሃነ ትንሣኤው በሰላም በጤና አደረሰን አደረሳችሁ። በአንቀጸ ጾም የጀመርነው የሱባኤ ወቅት ጨርሰን ዛሬ በፍትሕ ሥጋዊ ደግሞ ትንሣኤውን እያበሰረን ተገኝተናል ማለት ነው። በዓሉ እጅግ በመልካም ሁኔታ እንዳሳለፍን ሁላችንም አልጠራጠርም። ከዚህ በመቀጠል ደግሞ ፍትሕ ሥጋዊ የሆነውን አንቀጽ 23ን ደግሞ እንጀምራለን ማለት ነው። ክቡር ሊቀ ሊቃውንት የኔታ ስምዐኮነ መላክ ከባህር ዳር ድረስ ሊያስተምሩን ተገኝተዋል። እንኳን ደህና መጡልን። እንኳን ደህና ቆያችሁ። ፍትሕ መንፈሳዊ አጠናቀን አሁን ደግሞ ፍትሕ ሥጋዊን ጀመርን ማለት ነው። እንዴት ነበር? ማስጀመርም ማስጨረስም ለሚችለው አምላክ ምስጋና እናቀርባለን። ፍትሕ መንፈሳዊ ላይ የቤተ ክርስቲያንን መንፈሳዊ ሕይወት ስንመለከት ነበር። በምድር ያለችው ቤተ ክርስቲያን ሥጋዊ መንፈሳዊ ፓርት አላት። ከሁለት የሚከፈል ጉዳይ ነው። ያ ማለት በሥጋዊው ዓለም ውስጥ ስለምትኖር ነው ሥጋዊ መንፈሳዊ የምንላት እንጂ ሲፈጥራት መንፈሳዊ አድርጎ ነው የፈጠራት። ምክንያቱም ከመንፈስ ቅዱስ ተወለደች አይደል የምንለው። ከመንፈስ ቅዱስ የተወለደ ሥጋ ነው፣ ራሱ ሥጋ ነው። ሥጋነቱን ሳይለቅ ነው ከመንፈስ ቅዱስ የሚወለደው እና ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው ይል የለም የእግዚአብሔር ቃል። በዚያ መሰረት ስንመዝነው ሥጋችን ከመንፈስ ቅዱስ ተወልዷል። ነገር ግን ሥጋነቱን አልለቀቀም እና በሥጋዊ ዓለም ይኖራል። ከዚህ የተነሳ ነው እንግዲህ ፍትሐ ነገሥታችን በራሱ ሥጋዊና መንፈሳዊ ተብሎ በሁለት የተከፈለው ማለት ነው። ቤተክርስቲያን የምታስተዳድረው ሁለቱንም አገናዝባ ታኖራለች። ግን ወደ ምን ታሳድጋለች? ወደ መንፈሳዊው ታደላለች። ሰውንም ወደ መንፈሳዊ የማሳደግ ልምድ አላት ማለት ነው። ይሄ ማለት ምን ማለት ነው? ሰው ሆኖ የጀመራትን ሕይወት መልአክ ሆኖ እንዲጨርሳት ትፈልጋለች ማለት ነው። በመጨረሻም ደግሞ የምንወርሰው ዓለም መንፈሳዊ ዓለም ነው። ምክንያቱም መንፈሳዊ አባት አለን ብለን የለ ወደ መንፈሳዊ አባታችን እንሄዳለን እና በመንፈሳዊ አባታችን ዘንድ የምንወርሰው መንፈሳዊ ዓለም የሚያሳየው የምናስተዳድርበት ያንን መንፈሳዊ ሕይወት የምንመራበት እዛ ለመድረስ የምንጓዝበት የምንተዳደርበት መንፈሳዊ ተብሏል። ሥጋዊውን ደግሞ እንግዲህ ዛሬ ልንጀምረው ነው። ደስ የሚለው ግን አሁን አንተም ስታነሳው እንደነበረ ጾሙን ስንጀምር በአንቀጸ ጾምን ያስጀምረን። ይሄ የእኛ ቀመር አይደለም፣ በእግዚአብሔር ቸርነት ዝም ብሎ እንዲሁ የተገጣጠመ ነገር ነው። ሁሉም ያነሳናቸው በጾም ወቅት ሊነሱ የሚገቡ ናቸው። እውነት ለመናገር ሳስበው ወደኋላ መለስ ብዬ ምጽዋት ነው፣ ጸሎት ነው፣ ቁርባን ነው፣ የትኛው ነው በጾም ወቅት የማይነሳ ትምህርት የትኛው ነው ስትል ሁሉም በጾም ወቅት ልናነሳቸው የሚገቡ የነበሩ ናቸው። በእንተ ሙታን በሕማማቱ ጊዜ ነው እሱ ደግሞ የሆነው እና ይገርማል በጣም ሁሉም ጥሩ ነበረ። የእግዚአብሔር ፈቃድ መሆኑን በዚህ ያውቀናል። እግረ መንገዱን ደግሞ አሁን ያዩት ምዕመናን ብቻ ሳይሆኑ ከዚህ በኋላም ያንን ሚዲያው ላይ ስላለ ተጭኖ ስለማይወርድ ይህንን እያዩ ወደፊት በደንብ የሚማሩበት ምዕመናን እያንዳንዱ አንቀጽ ላይ ሲፈልጉ ስለዚህ አንቀጽ የተባለውን ደግሞ ይህን ጉዳይ ቁርባንን በተመለከተ ቢፈልግ ለምሳሌ አንድ ሰው ስለ ቁርባን የተባለውን የተሰጠውን ትምህርት ገብቶ ሊያይና ሊያነበው ሊመለከተው ሊሰማው
የሚችልበት እድል አለው ማለት ነው እና ይሄ የሁልጊዜም ትምህርት ሆኖ ቋሚ ሆኖ ሊቀጥል የሚችል ትምህርት ነው የሚሆነው። እንግዲህ እዚህ ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ደግሞ ደስ የሚለው አንቀጸ መባሌት ነው የምንጀምረው። እንግዲህ ወርሁ እንግዲህ የወርሃ መባሌት አይደል? አሁን አንቀጸ መባሌት ልንጀምር ነው። 50 ቀን ሙሉ ልንበላ ነው ብለን እንዴት እንብላ የሚለው መጣ ደግሞ። የቤተክርስቲያን ጥበብ የሚገርም ነው። በመብላችንም ላይ እንዳንበድል፣ መብላት ጥሩ ነው፣ ግን በመብላችን ጊዜ እንዳንበድል፣ በመብላት በተፈቀደልን ሰበብ በተፈቀደልን ነገር ምክንያት ያልተፈቀደልን ነገር እንዳናደርግ ደግሞ ስርዓት ደንግጋልናለች እና እሱን ነው የምናየው ዛሬ እንግዲህ ማለት ነው። በጣም ይገርማል። የተወዳችሁ ተመልካቾች እንግዲህ ፍትሕ ሥጋዊን ከብዙ ውይይት በኋላ እሳቸውን በማማከር ጊዜያችሁን ከምንወስድባችሁ የሚለውን ነገር ታሳቢ በማድረግ ከፍትሕ ሥጋዊ ላይ የተመረጡ አንቀጾችን ብቻ ነው እንድናስሰው። በጣም ለእናንተ አስፈላጊ ማለት አሁን ማንዳስሳቸው ሀሳቦች ስለ ርስት፣ ስለ ጉልት ብዙ ሀሳቦች አሉ። ብዙ የቀድሞውን አስተዳደር ያማከሉ እንትኖችን መመሪያዎች ናቸው እና ርስት ጉልት የሚባለውን አሁን በዚህ ዘመን ዋጋ የለውም ማለት ርስት ሰማያዊ እንጂ ርስት ምድራዊ ላይ አሁን እንትን ብሎ የሚሰራ መንግስትም የለም እና የቀድሞ ነገስታት አሁን ለእነሱም ግልጽ እንዲሆንላቸው ለምን እንደተው ነው የቀድሞ ነገስታት ህዝቡን የሚመሩባቸው፣ የሚሰሩባቸው፣ የሚቀጡባቸው የነበሩ ናቸው። አሁን ምንተዋቸው ምናልባት አልፈን ምንተዋቸው አንቀጾች እንደዚያ የነበሩ ናቸው እና አሁን ቀድሞ ለምሳሌ አንዲት ሴት ብትደፈር መንገድ ላይ ብትደፈር የተሰጠ ህግ አለ፣ ቅጣት ማለት ነው የተቀመጠ አለ። አሁን ደግሞ በህገ መንግስቱ ወይም በወንጀለኛ መቅጫው ህግ ደግሞ የተቀመጠ ነገር አለ። ተመሳሳይ ላይሆን ይችላል። ስለዚህ ያኛው አሁን ላይ ላያስፈልግ ይችላል ማለት አስፈላጊ አይደለም። ይሄንን ማስተማራችን ለኛ ምንም ጠቀሜታው ይሄን ያህል የሚታይ ነገር አይደለም። እንደው ይስሙት የነበረውን ነገር ይወቁት ካልተባለ በስተቀር እሱ ደግሞ ለሪሰርቸሮች ነው የሚጠቅም ብዬ አስባለሁ። እንደው ድሮ የነበረው ህግ እንደው የአሁኑን ላለው ህግ መሰረቱ ፋውንዴሽኑ ምን ላይ ነው የቆመው የሚለውን ነገር ማጥናት ቢፈልግ አንድ ሰው ሂዶ ገብቶ ሊያጠናው ይችል ይሆናል እንጂ ለምእመናኑ ይሄን ያህል ብዙ አጓጊም አስፈላጊም ነው ብለን ስለማናስብ ወደ ሌላ በጣም አስፈላጊ የሆኑ በጣም ብዙ ትምህርቶች አሉ። በዚህ ዘመን ልናውቃቸው የሚገቡ እውቀቶች አሉ ስለ ቤተክርስቲያን እና እዛ ላይ ማተኮር ስላለብን። በጣም መልካም። ስለዚህ የተመረጡትን ብቻ አንቀጾች እንዳስስና ከአንቀጽ 1 ጀምሮ ደግሞ የጠየቃቸውን ጥያቄዎች በየአንቀጹ ከአንቀጹ ጋር የሚዛመዱትን ጥያቄዎች ምላሽ እናደርጋለን ማለት ነው። በየአንቀጹ ያልገባችሁን ጥያቄዎች እየተመለሳችሁም እያደመጣችሁም ሊሆን ይችላል። ቀድማችሁም የጻፋችሁ ካላችሁ ጥያቄዎቻችሁን ምላሽ እንሰጣለን ማለት ነው። ከፍትሕ ሥጋዊ በኋላ ያሉትን ሀሳቦች ጥቂት አንቀጾችን ከዳሰስን በኋላ ተመልሰን የጥያቄዎቻችሁን ምላሽ ነው። ከዛ ከመለስን በኋላ ደግሞ እንደ እግዚአብሔር መልካም ፈቃድ በአዲስ መርሃ ግብር እጅግ ሁሉንም ሰው ሊያስተምርና ለሕይወቱ መርህ መሆን የሚችል መርሃ ግብር ይዘን እንቀርባለን። እንደ እግዚአብሔር መልካም ፈቃድ እናንተም በጸሎታችሁ አስቡን ለማለት እወዳለሁ። ዛሬ አንቀጽ 23 ደግሞ ስለ መብል፣ ስለ ልብስ፣ ስለ ቤትና ክርስቲያን ሊሰራው ስለሚገባ የእጅ ስራ የሚናገር አንቀጽ ነው። ከዛ አስቀድመን ግን ፍትሕ ሥጋዊ ማለት ምን ማለት ነው? ፍትሕ ሥጋዊ አልፈንም እንደጠቀስ ነው። ምናልባትም በመግቢያችንም ላይ መጀመሪያ ፍትሐ ነገሥት የሚለውን ስንጀምርም ያነሳን ይመስለኛል። ምእመናን ሥጋዊ ሕይወታቸውን የሚመሩበት አሁን ለምሳሌ አንቀጸ መባሌትን የምናነሳው ምን መብላት ምን አለመብላት እንዳለባቸው የሚደነግግ መጽሐፍ ነው። በሥጋዊ አስተዳደር ላይ የተሾሙ ሹማምንት ህዝቡን እንዴት ማስተዳደር እንዳለባቸው፣ ምክንያቱም የተሾሙት ሁሉ ያለ እግዚአብሔር ፈቃድ የተሾሙ አይደሉም። እግዚአብሔር እነሱ መርጦ ሲሾም ያልሾማቸው ሰዎች አሉ አይደለ? እነዚያን ሳይሾም እነዚህን የሾምበት ምክንያት አለው እግዚአብሔር። ስለዚህ የሾመህ እንዲያርገህ እንድትመራ እንድታስተዳድር ነው የሚል ትእዛዝ ለመስጠት የተቀመጠ ነው። ይሄ ሥጋዊ ይሄ ማለት በዚህ ዓለም ብቻ የምንኖረውን ኑሮ የሚወስን ነው። ቤተክርስቲያን ነች አዘጋጅታ ለነገስታቶች ሰጠችው። ይሄን መጽሐፍ የቀደመው ዘመን ላይ ቤተክርስቲያን ነች አዘጋጅታ የምትሰጠው እንጂ የነገስታቱ አይደለም። ሲጀመርም እኮ ትምህርትና ስልጣኔ የሚለው ነገር ከቤተክርስቲያን ነው የሚወጣው፣ ከሃይማኖት ነው የሚወጣው። ከሃይማኖት ይወጣል። ፊደል ትቀርጻለች፣ ማስተማር ትጀምራለች። ስልጣኔ ሁሉ መነሻው ቤተክርስቲያን ነች። ያ ማለት ሃይማኖት ነው መነሻው ማለት ነው። ከዛ ውጭ ማኬት ልታመጣ ትችላለህ። ምክንያቱም አሁን በሃይማኖት ፊደል እንዴት እንደመጣ እንተርካለናል። በሥጋዊ ዓለም ግን ፊደል እንዴት እንደመጣ እሱ የሚተረከውን ነገር አላውቅም። እውነት ለመናገር ይኖር አይኖርም አላጠናውም። ሆኖም ግን
በቤተክርስቲያን ፊደል እንዴት መጣ፣ እንዴት አደገ፣ እያንዳንዱ ነገር ትርጉም ይሰጠዋል ማለት ነው። የተፈጥሮ ሕግንም በራሱ በማጥናት ረገድ ቤተክርስቲያን የሚቀድማት የለም። ያ ማለት ተፈጥሮን ለሰው ምቹ በማድረግ እንስሳቱ፣ አራዊት፣ አሁን ቤት ውስጥ መኖር ያለባቸው እንስሳት፣ ውጭ መኖር ያለባቸው እንስሳት፣ እነዚህ እኮ በሃይማኖትም የታወቁ ናቸው። በተለያዩ መጻሕፍት ቤት ውስጥ ስላሉት እንስሳቶችህ የምትላላካቸው የሚያገለግሉ አሉ አይደል? ፈረስ፣ በቅሎ፣ በሬ፣ ላም እያልን እንትን የምንላቸው ማለት ነው። እነሱን አሉ በልምድ በትውፊት እና በስርዓትም ተደንግገው የተቀመጡ ነገሮች ማለት ነው። እና እንዲህ አይነት ነገሮች ላይ ነው ትኩረት የሚያደርገው። ለዚህ ምን አስጨነቃት ቤተክርስቲያን ካልከኝ ደግሞ ስጋዊው ካልተስተካከለ መንፈሳዊ ሊቆም ስለማይችል ነው። ጫማ ከተሻፈፈ እግርህ የተስተካከለም እንኳን ቢሆን መንሻፈፉ አይቀርም፣ የቆምክበት ነው ዋናው የሚወስነው ነገር። እና ስጋዊ ሕይወትን ካላስተካከል መንፈሳዊ ሕይወትን ማስተካከል አይቻልም ብለን ስለምናምን ነው ስጋዊው ላይ ትኩረት አድርገን አንቀጽ የሰራንለት ሕግ የደነገግንለት ከዚህ የተነሳ ነው ማለት ነው። በዚህ መጽሐፍ ላይ እንደው በቅድሚያ ያው ስለ መብል ስለሚል ስለ መብል፣ ስለ ልብስ፣ ሊሰሩት ስለሚገቡት ስራዎች አንድ ክርስቲያን ሊሰራው ስለሚገባው ለምን መጽሐፍ አስፈለገ? ቅድም እንዳልኩት ነው። ምንድነው አንድ ክርስቲያን በምድር ላይ በሚኖርበት ጊዜ ሊኖራቸው የሚገቡ ነገሮች በሙሉ ስርዓት ያላቸው ናቸው። የሚገርምህ በመጀመሪያ እግዚአብሔር ይህን ዓለም ፈጠረና ስርዓት እንዲያስይዝ ሰውን እንትን ያለው የመረጠው የዚህ ዓለም ዳኛ ያደረገው ማለት ነው። በሌላ አነጋገር ፍጥረታትን ሁሉ እንዲመራ እንዲያስተዳድር ማለት ነው። ከመይኮንንዎሙ ነው እንዲገዟቸው እና እንዲያስተዳድሩ ስራ። ከዚያ በኋላ እግዚአብሔር ስም ማውጣት እኮ ይችል ነበረ። ለአዳም እንዳወጣለት ለሌላውም ፍጥረት ስም ማውጣት ይችል ነበር። ግን ስም ሳያወጣ አዳምን ስም እንዲያወጣ አደረገው። አሁን ዘፍጥረት ምዕራፍ 2 ላይ ስትሄድ ምዕራፍ 1 ላይ የተፈጠሩ ፍጥረታትን በጠቅላላ ስም እንዲያወጣ የተፈቀደለት ለማን ነው? ለአዳም ነው። ከዛ ደግሞ በምስራቅ በኩል ይላል መጽሐፍ ቅዱስ ዘፍጥረት ምዕራፍ 2 ቁጥር 8 ላይ በምስራቅ በኩል ኤደን ገነትን ተከለ ይላል እና እንዴት እንዳስዋባት ይነግርሃል መጽሐፍ ቅዱስ። ከዛስ እንዲሰራት እንዲያበጃጃት ደግሞ ለማን ሰጠው ይላል? አዳምን በዚያ ተወው ይላል። አሁን ካበጃጀው ምን ካለው በኋላ ምኑን ነው የሚሰራው አዳም ካልከኝ ያንኑ ያለውን ፍጥረት ማስዋብ እና ለሱ አይምሮ እንዲስማማ አድርጎ መስራት ደግሞ የአዳም ስራ ነው ማለት ነው። ለምን? የእግዚአብሔር መልክና ምሳሌ ስለሆነ ነው። በፈጣሪው አምሳሌ የተፈጠረ ብቸኛ ፍጥረት እሱ ስለሆነ እንደ ፈጣሪው ሆኖ ይህን ዓለም ያልፈጠረውን ዓለም እንደ ፈጣሪ ሆኖ ነው የሚመራው የሚያስተዳድረው ማለት ነው። አዳም የፈቀደለት ይኖራል፣ አዳም ያልፈቀደለት ተቆርጦ ይወድቃል። ሌላው ፍጥረት አሁን ቤት ልስራ ብሎ እንጨት ይቆርጣል። የሚበላውን የሚጠጣውን ሊወስድ ይችላል፣ ከዛ ውጭ ግን አያደርግም። መጠጣው አጣሁ ብሎ መሬት ቆፍሮ ውሃ ሊያወጣ ይችላል። እንደዛ አይደለም፣ ተፈጥሮም እንደዛ አይፈቅድለትም። አዳም ግን ይህንን የማድረግ ስልጣን አለው የሰው ልጅ በጠቅላላው። ለምን? ዓለም የተፈጠረው ለሰው ነው። ዓለም የሚመራውና የሚተዳደረውም በሰው ልጅ ነው ማለት ነው። እና በዛ መካከል ይሄንን ሲያስተዳድር ይሄን ሲመራ ይሄ ሁሉ ሲሰጠው ግን እሱ እግዚአብሔር አይደለምና ስርዓት ደግሞ ተሰርቶለታል። ምን ተብሎ? ያልተፈቀደለትን እንዳይበላ። ለምሳሌ የመጀመሪያው መጽሐፍ ስትመለከተው ዘፍጥረትን ምንድነው የሚለው? ይሄንን አትብሉ አይደል? ዘፍጥረት ምዕራፍ 3 ላይ ይሄን ደግሞ ብሉ። በቃ አትብላ የተባለው አንድ ነገር ነው። ለምንድን ነው የማይበላው? ባለመብላት የሚጠቀምበት ፍጥረት የተፈጠረለት መሆኑን እንዲያውቅ ነው። እሱ እግዚአብሔር አይደለም ብያለሁ። እንዲበላ ተፈቅዶለታል፣ እንዳይበላ ደግሞ ተከልክሏል። ምንም እንኳን የተፈቀደለት ቢሆን የተፈቀደለትን በስርዓት እንዲያስተዳድር ስለሆነ የተፈቀደለት። አንተ አንድ ድርጅት ቢኖርህ እዛ ላይ አንድ ኃላፊ ብትሾም የሚያስተዳድርበትን ሕግና ደንብም አብረህ ነው አይደል ታወጣለት። ያንን ተከትሎ ሄደ እንደሆነ ምን ሆኖ ይቀጥላል? አለቃ ሆኖ ይቀጥላል። ካልሆነስ ይሻራል ማለት ነው። ይህም ዓለም ልክ እንደዛ ነው። ሕግና ደንብ አለው፣ ግን ለአዳም የተተወ ነው። እግዚአብሔር በዚያ መካከል ጣልቃ ገብቶ እንትን አይለውም፣ ስልጣኑን አይቀሙም። ለምሳሌ ጸበለስን ሲበላ አዳምን ከልክሎታል። ከበላ በኋላ ግን ምን አድርጎታል? ጠጥቶታል። አሁን አይ ቅጣቱ ደግሞ በጣም ከባድ ነው የነበረው። ስፍራውን ሁሉ እስከመጣት፣ ክብሩን እስከመነጠቅ፣ ሹመት፣ ሽልማት ምን የሚባሉ ነገሮችን በሙሉ ማለት ነው ያጣው ማለት ነው። ይሄ እንዳይመጣበት ምን ማድረግ አለበት? በስርዓት መያዝ አለበት ማለት ነው። እና የንግግር ስርዓት አለ በመጽሐፍ ቅዱስ፣ የመብል ስርዓት አለ በመጽሐፍ ቅዱስ፣ የአለባበስ ስርዓት አለ በመጽሐፍ ቅዱስ፣ የአኗኗር ስርዓት አለ በመጽሐፍ ቅዱስ። ከጎነ ሴት ስለተፈጠረች ብሎ ዝም ብሎ ሴትን ያገኛትን ሴት አታገባም አይደል? ሚስት እንድትሆነ የምትመርጣትን ሴት በስርዓት ተቀምጦልሃል ማለት። በዚያ ስርዓት አበው አለ፣ ስርዓተ መጻሕፍት አለ፣ ልማድ አበው አለ።
ከዚህ የምትወስደው ነው ኑሮ የምትለው ማለት ነው። ከዚህ የተቀዳ ነው እና በዚያ መሄድ ስላለብህ ነው እግዚአብሔር ይህን ያደረገው። ለሌሎቹ ፍጥረታት አንድ ጊዜ እግዚአብሔር ወስኖ አስቀምጧል። ከዚያ ዝንፍ አይሉም። ወሰና ለባህር አይደል ሞሰና ከማይተልፍ ገሰጻ ለባህር ሞሰና ከማይተልፍ እንላለን። ባህርን ከወሰኗ ከድንበሯ እንዳታልፍ ይገስጻታል። ጨረቃን በሌሊት ከዋክብትንም እንደዛው ፀሐይን ደግሞ በመዓልት እንዲያበሩ ደግሞ ወስኖላቸዋል። ከዛ ውጭ ሊሆኑ ይችላል አይችሉም። እግዚአብሔር እንዲገድቡ ነው ያኖራቸው። ሰውንስ ፈቃዱን አልገደበበትም፣ ግን ስርዓት ሰርቶለታል። ከዚያ ቢያልፍ ይችላል፣ ግን ይቀጣል። ሳኦልን ወደ አማሌቃውያን ሲልከው ይሄን አታድርግ ብሎ ልኮታል። መመሪያ ሰጥቶታል። አንደኛ ሳሙኤል 15 ላይ እንደምናነበው ግን መመሪያውን ጥሶ አጋግን ይዞ ሲመጣ የአማሌቃውያንን ሀብትና ንብረት ዘርፎ ይዞ ሲመለስ የሰባውን ይዞ ሲመጣ አልተቃወሙም። እግዚአብሔር ባለበት ቆሞ ደርቆ እንዲቀር ከብቶችን የነዳበት እጁ እንዲሰል እነዚህ መራርጠህ ወደ ሀገር ውሰድ ወደ ሀገራችን እንውሰዳቸው ብሎ የተናገረበት ቃሉ ዲዳ እንዲሆን ማድረግ አይችልም? ይችላል። ምክንያቱም ዳታንና አቤሮንን በቆሙበት ምድር እንድትውጣቸው ሲያደርግ አይተነዋል። እግዚአብሔርን ኦዛ ታቦተ ጽዮንን በነካበት እጁ በዛው ስብራቱ እንደገጠመው እናውቃለን። ያንን ማድረግ ቢችልም ግን ያንን አያደርግም እግዚአብሔር። ለምን? የሰውን ፈቃድ ነፃ አድርጎ ነው የለቀቀው። ይሄ መጽሐፋውን ስለ መብል፣ ስለ ልብስ፣ ስለምን መናገር መጽሐፍ ያስፈለገበት ምክንያት ያንን ጸጋ የሰው ልጅ እንዳያጣ እንዳይቀርበት ነው። በዚያ ስርዓት መሰረት እንዲሄድ ስለሚፈልግ ነው። በስርዓቱ መሰረት ቢሄድ አንድ ሰው ጸጋውን አግኝቶ ጸጋውን አስጠብቆ መኖር ከእግዚአብሔር ጋር መኖር ይችላል የሚለው ነው። እሱ ነው። የተፈጥሮ ሕግን ስትጠብቅ የመጽሐፍ ሕግን መጠበቅ ትችላለህ። የመጽሐፍ ሕግን መጠበቅ ስትችል በእግዚአብሔር ዘንድ ጸጋ ታገኛለህ። እንዲህ ተያያዥ ነገሮች ናቸው። በጣም ይገርም። እንደው እስቲ ትንሽ ጠንከር አድርጌ እዚህ ሀሳብ ላይ ባነሳ ደስ ይለኛል። ስለ መብል የሚለው ላይ አዳም የሚወደቀበት በመብል ምክንያት ነውና ወደ አዲስ ኪዳን እንመለስ። አሁን ወዳለንበት በዚህ ጊዜ ለመብላት የተፈቀዱና ያልተፈቀዱ የሚባሉ አሉ። በአዲስ ኪዳን ማለት ነው። ያልተፈቀደ ከተባለስ የተከለከሉበትስ ምክንያት አላቸው? ይሄ ፍትሐ ነገሥታችን ሲጀምር ምንድን ነው በውስተ ሕግ መሲያዊት ዘይኮኑ ህሩማነ ነው የሚላቸው። ህሩማን ያልሆኑ ያልተተው ያልተከለከሉ መባለት አሉ። በብሉይ ኪዳን ግን የተከለከሉ ማለት ነው። በብሉይ ኪዳን አንቀጽ በአንቀጽ ነው የተከለከሉት። ይሄን አትብላ፣ ይሄን ከበላ ምን ትላለህ? ውጤቱ ትረክሳለህ ነው የሚለው በኦሪት ዘሌዋውያን ምዕራፍ 11 ላይ እንደምናነበው ማለት ነው። እና ብሉይ ኪዳን መቀደስ የሚችል ሕግ አልነበረም። በዚህ ምክንያት አዳም ከበደለ በኋላ ብዙ ነገሮች በርኩሰት ውስጥ ነው ያሉት። ምክንያቱም ሁሉም ቅዱስ የሆነው ለሰው ነው የነበረው። ሁሉ ንጹህ ለንጹሐን ነው የሚለው መጽሐፍ ቅዱሳችን። ለንጹሐን ነው ሁሉ ንጹህ ነው የሚለው እንጂ ለረከሱ ሰዎች ሁሉም ርኩስ ነው ይላል። ሲጀመር ያንተ ባህሪ እስከረከሰ ድረስ የነካውን ሁሉ ነው የምታረክሰው። የዓለም መለወጥ የዓለም ርኩሰት ከሰው የተነሳ ነው እንጂ በመጀመሪያማ ሲፈጠር እኮ ስንመለከተው አሁን ዘፍጥረት ምዕራፍ 1 ላይ ግን ወሬ እግዚአብሔር ከመሰናይ ነው የሚለው። እግዚአብሔርም የፈጠረው ፍጥረት ሁሉ መልካም እንደሆነ አየ ነው የሚለው። ጀምሮ እስኪጨርስ እኮ ነው። ይገርምሃል። ምንም መልካም ያልሆነ ፍጥረት የለም ማለት ነው። ምክንያቱም ሰሪው እግዚአብሔር ንጹህ መልካምም ነው። መልካም የሆነው እግዚአብሔር መልካም ያልሆነ ነገር ይፈጥራል ብለን አናስብም። ከመልካሙ ከእግዚአብሔር የተገኘ እስከሆነ ድረስ ሁሉም ፍጥረት መልካም ነው ብለን እናምናለን። በኋላ ግን ያው የአዳም ኃጢአት ከመጣ በኋላ ነገሮች ሁሉ እየተለወጡ የመጡት ዓለሙ የአዳም ዓለም ስለሆነ ነው። እና የነካውን ሁሉ የተከለከሉ ነገሮች በተለይ ማለት ነው ህሩም የሆኑ እንዲተዋቸው የተፈቀዱ ነገሮች የታዘዙ ነገሮችን ቢያደርግ እንዲረክስ መጽሐፍ ቅዱስ ይናገራል። በአዲስ ኪዳን ላይ ስትመጣ ግን እነዚህ ነገሮች ህሩማን አይደሉም። ምክንያቱም ህርቱማን ስላሉ ጎስቋሎች ስላልሆኑ ማለት ነው። በሐዲስ ኪዳን እነዚህ ነገሮች የተከለከሉ ነገሮች ምንድነው? ህሩማን አይደሉም፣ የረከሱ ነገሮች አይደሉም አልን እንጂ ያልተከለከሉ ናቸው ማለት ግን አይደለም። ሐዋርያት የከለከሏቸው የምግብ አይነቶች ሶስተኛው ሲኖዶስ ላይ ማለት ነው በኢየሩሳሌም የተደረገ እንደውም በደንብ በሲኖዶስ ቅርጽ የተደረገ ይሄ ይመስለኛል። በደንብ ሊቀ መንበር ተመድቦለት ያዕቆብ ዘኢየሩሳሌም ነው የነበረው። ጳውሎስም የነበረበት ካመነ በኋላ ስለሆነ ይሄ ሆነው እና ሌሎችም ደቀ መዛሙርት የነበሩበት ሲኖዶስ ነው። ያ ሲኖዶስ በዚያ ሲኖዶስ ላይ ከተነሱ ጉዳዮች አንዱ የሚበላና የማይበላ ጉዳይ ነው የነበረው። ምክንያቱም በወቅቱ ኃይለኛ ጠብ ፈጥሯል። አደገኛ ሁኔታ ውስጥ ነው የነበሩት ሐዋርያት። በጣም በየቦታው አይሁድ አሉ፣ በየሀገሩ ማለት ተበትነዋል። ያን ጊዜ በዝሮት አይደል የነበሩት። በዝሮት በነበሩበት ሰዓት የሚያሳምኗቸውን አሕዛብ እየተጸየፉባቸው ተቸግረዋል። ምክንያቱም አሕዛብ የመጡበት መንገድ ስለሆነ ሁሉም ባፌ ናቸው፣
ሁሉን ብንበላው ለኛ የተፈጠረ ነው ብለው ያምናሉ እና ያገኙትም ሁሉ ይበላሉ። አህዛብ እስራኤል ደግሞ ወደ ክርስትናም ከገቡ በኋላ መገዘርን ያልተፈቀደ ምግብ መከልከልን ልምድ አድርገው እንዳለ ይዘውት ነው የመጡት። በሁለቱ መካከል ችግር ተፈጠረ። እስራኤል በልማዳቸው ነው አይፈረድባቸውም። ምክንያቱም ይሄን የበላ ረኩስ ነው ተብለዋል። ለምሳሌ የሚያመሳኳና የማያመሳኳ የሚባል እንስሳ አለ። ሰኮናው ክፍት የሆነና ድፍን የሆነ የሚባል ደግሞ አለ። መለያዎች አሉት። ሰኮናው ክፍት ሆኖ የማያመሳኳ ደግሞ አለ። የሚያመሳኳ ሆኖ ሰኮናው ድፍን የሆነ ደግሞ አለ። እሱም እንደዛው ህሩም ነው፣ የተከለከለ ነው። ለምን? ጎስቋላ ነው፣ ፍጥረት ነው ተብሎ ስለሚታሰብ። መጽሐፍ ቅዱሱ እስራኤል ይዘውት የኖሩት መጽሐፍ ርኩስ ነው ብሏል። ይሄን የበላ የረከሰ ነው ብሎ ተናግሯል። ከዚህ የተነሳ ልማዳቸው ነው፣ ልክ ናቸው። ወደ ክርስትናም ከገቡ በኋላ ሐዋርያትም ይሄን እንዲተው ለአይሁድ አላዘዟቸውም። አህዛብንም የለመዱትን ልምድ እንዲተው አልከለከሏቸውም። ለምን? የእግዚአብሔር መንግስት መብልና መጠጥ አይደለችም። ወንጌል ስለሚበላና ስለማይጠጣ ስትከራከር ምትልክ አይደለችም። ሲጀመር በክርስቶስ ፍቅር ውስጥ ያለ ማንኛውም ሰው ሙሉ ዓለምን አትብላ አትቅመስ እንኳን ቢባል እሺ የሚል ፍጥረት ነው መሆን ያለበት። እንደዚያ ነው። ለምን? ክርስቶስ ራሱ መብልና መጠጥ ሆኖ ተሰጥቷል ለአንተ። ከዚህ የሚበልጥ ምንም ስጦታ ሊኖር አይችልም። ድፍን ዓለም ለአንተ ቢሰጥ ከዚህ የሚበልጥ ምንም ነገር የለም። መለኮት የተዋሃደው ስጋና ደም ልታገኝ አትችልም። በሙሉ በዓለም ውስጥ ያሉ እንስሳት ፍሪዳ ሆኖ ለአንተ መጥተው ቢታረዱልህ መለኮት የተዋሃደው ስጋና ደም ታገኝ ትችላለህ? በፍጹም አታገኝም። እሱ ብቻም አይደለም፣ ለዘላለም ሕይወት የሚያገለግል ምግብ በዓለም ውስጥ ልታገኝ አትችልም። 1000 ዓመት ተሰጥቶ ብትበላ አንድ ጊዜ በልተው አንድ ጊዜ ጠጥተው በአንድ እርፈ መስቀል አንድ ጊዜ ተጎንጭተው ለዘላለም ሕይወት የሚጠቅመው የክርስቶስ ስጋና ደም ነው። የኃጢአት ስርየትስ የሚሰጥህ ምግብ ታገኝ ትችላለህ? ይሄ ተሰጥቶ አይደል እንዴ? ታዲያ በምግብ ጉዳይ ምንም ያከራክርህ አጀንዳ ሆኖ ሊያከራክር የሚችል ኦሪት ላይ ይሄ ስላልነበረ ነው። ተመልከት፣ ኦሪት ላይ ይበላሉ፣ ይሞታሉ፣ ይበላሉ፣ ይጠጣሉ። የሚበሉበት የሚጠጡበት መንገድ ደግሞ ተአምራዊ ሊሆን ይችላል። ምክንያቱም ከደመና የወረደ መና ነው የሚበሉት። ምክንያቱም ከአለት ላይ የፈለቀ ነው የሚጠጡት። ይሄ ለማን ተደርጓል? ይሄን በልተውም ግን አልተጠቀሙም። ለምን? ይሄ መንፈሳዊ ምግብ ስላልሆነ ነው። ስጋዊ ምግብ ነው። በቃ ያንን የበላውም ሁሉም ባፌ ተብሎ ሊሰደብ አይችልም። የለመደው ልማድ ነው፣ ስጋዊ ነው። ይብላ ይጠጣ፣ እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው ብሎ ስላመነ ነው። ይህንን የበላ ደግሞ በለመደው ልማድ ስለሆነ አልበላም ያለም ደግሞ አይነቀፍ። ምክንያቱም የለመደው የመጣበት ልማድ ነው። ከዚህ የተነሳ ነው ብለው አልተከራከሩበትም ሐዋርያት እንጂ በሐዲስ ኪዳንም ርኩስ አይደለም ብንልም እንኳን የተከለከለ ምግብ ግን አለ ነው። እሱም ለጣዖት የተሰዋ እና ደም ያለው ወይም ደግሞ ደሙን ራሱንም ቀቅለው የሚበሉት አሉ፣ ወይም ደግሞ የሚጠጡት አሉ። ተቀብለው በቃ የሚጠጡትም አሉ እና እሱን እንዲሁም ደግሞ ታንቆ የሞተውን እና አውሬ የበላውን እንዲህ አይነት 4 አይነት ምግቦች ናቸው። አውሬ የበላው አለ፣ ብላሮ የምንለው ማለት ነው። አውሬ የበላው በልቶ ያተረፈው የምንለው አለ አይደል? እሱ አለ። ሁለተኛው ደግሞ ሙቶ የተገኘ ወይም ደግሞ ታንቆ የሞተው ማለት ነው። 3ኛ ደም አለ። 4ኛ ለጣዖት የተሰዋ አለ። እነዚህን እንዳይበሉ አዘዟቸው። በአዲስ ኪዳን እነዚህ እንዳይበሉ አዘዘዋል እንጂ ሌላው የተከለከለ ምግብ የለም። ነገር ግን የማይጠቅም ምግብ አለ። የተከለከለ የለም ስልህ ተፈቅዷል ማለት አይደለም። የረከሰ እና የሚያረክስ አይደለም ለማለት ነው እንጂ የተፈቀደ ምግብ ግን አይደለም። የኔታ እዚህ ጋር ግልጥ ያድርጉልን በደንብ እንዳንወዛገብ ተመልካቾቼ እንዳንወዛገብ። ምኑ መሰለኝ ጠቅመን ሐዋርያት ይሄንን ሲፈቅዱ ምን ብለዋል? እንዳንጭንባቸው ቀንበር እንዳናከብድባቸው ነው ያሉት። ፈቅደናል ማለት አይደለም። ይሄ አይተዋል። እንደው እንዳይከብድህ ብዬ ነው እንጂ ብሎ መፍቀድ ማለት ተፈቅዶልሃል ብላ ማለት አይደለም። ያገኘኸውን ዝም ብለህ ጥረግ ማለት አይደለም። ከልክለዋል ማለት ነው። ግን ደግሞ እንዳናከብድባቸው ብለው የፈቀዱላቸው እነዚያ ሰዎች አሳማውንም ከርከሮውንም ሲበሉ ቢገኙ ከክርስትና ውጭ ናችሁ ተብሎ ደግሞ እንዳይወገዙ ነው። የሚያወግዟቸውን ሰዎች ሊከለክሉላቸው እና በሃይማኖት በክርስትና እንዲጸኑ ሊያደርጓቸው ስለፈለጉ እንዳናከብድባቸው መጽሐፍ ቅዱስን ገልጠን ስናነብ አሁን 28 በተለይ ቁጥር 28 የሐዋርያት ሥራ ምዕራፍ 15 ቁጥር 28 እና 29 ስንመለከት በተለይ የምታስረዳን ይችን ቃል እንዳናከብድባቸው ነው። ግን ይሄን አትብሉ፣ ይሄ የግድ ነው፣ ያኛው የወድ ነው። በግድ የታዘዙት ህኑቅ አለ የታነቀው ማለት ነው። ታንቆ ይሄ በውስጥ ፈንጠር ገብቶ ለምሳሌ ጅግራው ቆቁ
በወጥመድ ይገባና ሞቶ ይገኛል። ያ አይበላም፣ ስመ እግዚአብሔር አልተጠራበትምና ማለት ነው። ሞቶ የተገኘ ነው፣ የሞት አንበላም። መንፈሳዊ ምሳሌ መርገፍ አለው። በትርጓሜውም ላይ እንደምንመለከተው መንፈሳዊ ምሳሌ አለው። አሁን ለምሳሌ የሞተውን አትብሉ ማለታቸው ለምንድን ነው ከተባለ ለጊዜው ስመ እግዚአብሔር ሳይጠራበት ስለሞተ ነው፣ ነፍሱ ከስጋው ተለይታለች። ሁለተኛው ምክንያት ግን ምን እንደሆነ ተቃል ዋናው ምክንያት የክርስቶስን ስጋና ደም በምትበሉበት ጊዜ መለኮት የተለየው ነፍስም የተለየው ነው አትበሉ ለማለት ነው። ምክንያቱም እኛ የክርስቶስን ስጋና ደም ስንበላ ምን እንላለን? በስጋ ምውት በመንፈስ ደግሞ ምንድን ነው ሕያው ነው ብለን ነው የምንበላው እንጂ የክርስቶስን ስጋና ደም ሞቷል ብለህ ከበላህ መስዋዕት ምውት ይሆንብሃል ማለት ነው። ስለዚህ ክርስቶስ መስዋዕት ምውት ነው አትበሉ ማለት ነው። የሞት አትብሉ ማለታቸው። አውሬ የበላው ደግሞ አሁን እንዴት አይነት መንፈሳዊ መርገፍ አለው መሰለ። ምሳሌ አሁን አውሬ የበላው ተብሎ ሲታይ ክርስቶስ ኃጢአት አለበት አትበሉ ማለት እኮ ነው። አውሬ የበላው ማለት የአውሬ ተራፊ ነው አይደል? እኛ አሁን ኃጢአት ነካክሶናል። ዲያብሎስ ምራቁን ተፍቶብናል አይደል? እንታያለን። ማንኛውም ቅዱስ ቢባል የዲያብሎስ ምራቅ ያላረፈበት ሊገኝ አይችልም። ምክንያት ያ ማለት ምንድነው? ኃጢአት ያልነካችው ያልደሰሰችው ሰውነት በገነት በመንግስተ ሰማያት አለ ብለን አናምንም ማለት ነው። ከመቤታችን በስተቀር ኃጢአትን ያላሰባትም ያላደረጋትም ያልተናገራትም አለ ብለን አናምንም ማለት ቤተክርስቲያናችን አስተምሩ። እንደዛ ስለሆነ ክርስቶስን ግን ማለት ነው ክርስቶስን ግን በነቢዩም በገቢሩም በሐሌውም ኃጢአት ተገኝቶበታል ብላችሁ እንዳታስቡ ማለት ነው። ብላሩ ይሄ አውሬ የነከሰውን ወይም አውሬ ያተረፈውን አትብሉ ሲባል እንደዚህ በዛውም ላይ መርዛማ አራዊት ደግሞ አሉ። እነሱ የነከሱትን ብትበሉ ትመረዛላችሁ፣ ያተረፉትን ብትበሉና በአንድ በኩል ስጋዊ ርኅራኄ ነው፣ በሁለተኛው መንገድ ደግሞ መንፈሳዊ ርኅራኄ ነው። መንፈሳዊ ሐሳብ እንዲመጣልን ነው። የበላ አውሬ የነከሰውን እንኳን አትብሉ ማለታቸው አባቶቼ ዲያብሎስ የነካው ነው አትበሉ፣ ስጋውና ደግሞ ተረፈ ኃጢአት አለበት አትበል እያሉኝ ነው ብሎ ስጋውና ደግሞ ከኃጢአት ንጹህ እንደሆነ በፍጹም እምነት ሳይጠራጠር የክርስቶስ ስጋና ደም ነው እንደዚያ ብሎ ማመን ስላለበት ነው። ክርስቶስም ተከሶ ቆሞ ባየው ጊዜ ምን ይላል? አንድ አማኝ ምን ይላል? ኃጢአት ኖሮበት አይደለም ይህንን ኃጢአት ሊያስወግድ እንጂ በሱ በፍጹም ኃጢአት የለበትም ብሎ ማሰብ አለበት የሚለውን ትርጉም እንዲይዝ የተደረገ ነው ማለት ነው። እንዲህ አይነት መንፈሳዊ ምሳሌዎች አሉት። ሆኖም ግን ስጋዊ ርኅራኄው ይበዛል ለማለት ነው። ስጋዊ ርኅራኄው ስለሚበዛም ነው አሁን እንደው እንዳናከብድባቸው ብለው በጣም ተጨንቀው ውሳኔ የወሰኑት አባቶቻችን። ስጋዊ ጉዳይ ነው፣ የሚጎዳቸው ነገር አለ። ለምሳሌ ፈረሱን በቅሎን ቢበሉት ምን ይላል ትለኝ እንደሆነ ይላል የፍትሐ ነገሥት መምህር፣ መርዛማ ነው አይጠቅምህም ይላል። እንዴ አሁን እኮ እንደው እውነት ለመናገር እንደዛ ካለን አህያ እየተሸጠ ነው እኮ። ለምሳሌ እኛ ሳናውቅ በሳይንሱም ዓለም በነገራችን ላይ ይኸውልህ ፉድቦርን ፓራሳይት የሚሏቸው አሉ። ፉድቦርን ፓራሳይት ማለት ምግብ ወለድ ተህዋሲያን አሉ። አሁን ዝም ብሎ አንድ ሰው ገብቶ ጉግል ላይ ፉድቦርን ፓራሳይት ብሎ ሰርች ቢያደርግ በደንብ ያመጣለታል። እነ WHO ራሱ የሚያወጡት ሪፖርት፣ ሳይንቲስቶች የሚያጠኑት፣ እነ ፋኦ የሚያጠኑት የሚያመጡት መረጃ እነዚህ ምግብ ወለድ ተህዋሲያን ናቸው በብዛት ማለት ነው። ዓለምን እየበከሉት እያነጋገሩት ያሉት ማለት ነው። ለምንድን ነው እኛ የከለከልነው? መንፈሳዊውን ብቻ አስበን ከተባለ በፍጹም አይደለም። እግዚአብሔር የፈጠራቸውን ፍጥረታት እኮ ነው ይህን ብሎ ይህን አትብሎ ያለው። ለምንድን ነው ከፈጠረው በኋላ ይህን ብላ ይህን አትብላ ለምንድን ነው ያለው እግዚአብሔር ካልክ፣ ለአንተ ባህሪ የማይስማሙ ፍጥረታት ስላሉ ነው። ለአንተ ባህሪ የማይስማሙ ፍጥረታት አራቱ ባህሪያት እኮ ናቸው እኛ ውስጥ ያሉት፣ እነሱም ጋር ያሉ አራቱ ባህሪያት ናቸው። ግን ከኛ ባህሪ ጋር የማይስማሙ ፍጥረታት አሉ። ይኸውልህ በደንብ ማወቅ ያለብን ነገሮች ምን ምን እንደሆኑ ታውቃለህ? ሁሉም በልተነው የማይጠቅመን ፍጥረት አለ። አንዳንድ ወቅቶች ደግሞ አሉ ከባህሪያችን ከጤናችን ጋር የማይስማሙ ጊዜያት ደግሞ አሉ። ለምሳሌ አየሩ በአራቱ ክፍላተ ዘመን ዓመቱን በአራት እንከፍለዋለን አይደል? ጸደይ፣ መጸው፣ ክረምት፣ አጋይ እያል እንከፋፍላለን። በእነዚያ ወቅቶች ሁሉ እያንዳንዱ የማይስማማው ወቅት አለ። ክረምት አይስማማኝም፣ ብርድ አይስማማኝም፣ ሙቀት አይስማማኝም የሚሉ ሰዎች አሉ አይደል? እንደውም የቀድሞ ነገስታት ቤተ ምህጋይ ቤተ መክራም የሚባል ነበራቸው። የበጋ መባጃ ወቅት እና የክረምት መክረሚያ የሚባሉ ቤቶች ነበሯቸው። ለምንድን ነው እንደዚያ የሚሆነው ከተባለ ከባህሪያቸው ከጤናቸውም ጋራ የሚስማሙ እኛውን ስለማናጠናው ዝም ብለን ስለምንኖር ነው እንጂ በአብዛኛው ለባህሪያችን የሚስማሙ ናቸው ምግቦች፣ ለባህሪያችን የማይስማሙ ናቸው ምግቦች አሉ። እንደዚህ አይነት የተወለድንበት ቀን በማህፀን የቆየንባቸው ቀናት እነዛ አብረው ተሰልተው እንትን ቢባል ካልኩሌሽን ቢሰራ በተፈጥሮ ቀመር መሰረት ቢሰራ
የሚስማሙንና የማይስማሙን የምግብ አይነቶች አሉ። ለምሳሌ አንድ ቤት ውስጥ እኮ ገሌ ወተት አይወድም ገሌ ወተት ይወዳል እንባላለን። እና ለምንድን ነው እንደዛ የሚሆኑ? የተፈጥሮ ህግ በራሱ የሚከለክለው ለእኔ ባህሪ የማይስማሙ ነገሮች ስላሉ ነው። አሁን እኔታ ምንድነው እዚህ ጋር ድንገት ሊፈጠር የሚችል ብዬ ያሰብኩት ለምሳሌ በእኛ ማህበረሰብ ብቻ ላይበላ የሚችሉ ሌሎች ማህበረሰቦች ደግሞ የሚበሏቸው አሉ። በተለያዩ ሀገሮች ስንሄድ ለጤና ተስማሚ አድርገው ሰርተው ለምሳሌ ፈረስን ለምሳሌ የሚመገቡ አሉ፣ እባብን፣ ሌሎች ነገሮችን የሚመገቡ አሉ። አሳማን ሳይቀር አሁን አሳማ በጣም እዚህኛው ሀገር ውስጥ ራሱ በጣም ክርክር ሁሉ የሚነሳበት ነገር ነው። በተለይ በበርገሩ በእንትኑ እየተባለ ማለት ነው። እና እነዚህ ነገሮች አሁን ላይ ሁሉም በጤና እየተጠቀማቸው አይነት ነገር እናስባለን። ለኛ ለአዲስ ኪዳን ክርስቲያኖች እነዚህ ተከልክለዋል ወይስ አልተከለከሉም? እነዚህ ነገሮች እኛ አሁን በተለይ እኛ ኢትዮጵያውያን ማለት ነው ከብሉይ ኪዳን የመጣች ቤተክርስቲያን እንደመሆኗ መጠን በባህላችንም ነውር ነው። በክርስትና ብቻ ሳይሆን በየትኛውም ሃይማኖት ወይም ዝም ብሎ ሃይማኖት የሌለውም ቢሆን ኢትዮጵያዊ ከሆነ ህሩም ነው ማለት አነውሮ ነው የሚመለከታቸው ማለት ነው። መልካም ነገር ነው። በነገራችን ላይ መልካም ነው የምልህ ለምን መሰለህ? በሰው ልጅ ላይ ከሚያደርሱት ጤና ጉዳት አንጻር ስንመለከት ሌሎችም እኮ በችግር ምክንያት በልማድ ምክንያት አሁን ራሱ የትውልድ ቁጥራቸው እየጨመረ ከመምጣቱ የተነሳ የሚመክሯቸው የሚያቀርቧቸው ምግቦች ናቸው እንጂ ጤናቸው ላይ ጉዳት እያመጡ እንደሆነ አሁን ሳይንሱ ራሱ እያመነ መጥቷል። ቻይና ብትሄድ ቻይና ላይ አሁን ምንድነው ካሳማ የመጣ የሆነ በሽታ የሆነ ጊዜ እያጠቃቸው ነበር። የመተንፈስ ችግር የሚያመጡ የምግብ አይነቶች ተዘርዝረው ተቀምጠው ነበር። ከአራዊት ነው የሚመጡ። አሁን ዊኪፔዲያ ላይ እንኳን ራሱ እያየው ነበር። አሁን ወደዚህ ከመምጣቴ በፊት አንድ የአሜሪካ የኒውዮርክ ሲቲ መሰለኝ ሄልዝ ኦፊስ ያወጣው መግለጫ እንደዚህ አይነት እንትኖች መረጃዎች አሉ በዓለምም ላይ ማለት ነው። ከአሳማ ስጋ የሚወጡ በሽታዎች እና ከሌሎችም እነዚህ ከማንበላቸው የሚገርምህ ነገር ከሚበሉ እንስሳት ወይም ከሚበሉ አዝሬትና አትክልት የሚመጣ የጤና ችግር የሚፈጥር ምንም አይነት ነገር የለም። እስካሁን የወጣ የለም። የሚመጡ ችግሮች በጠቅላላ ከምንድን ነው የሚመጡት? ከማይበሉት እና ከተከለከሉት እንስሳትና እጽዋት አዝሬት ነው የሚመጡ እንደዚህ አይነት በሽታዎች። ዲያቆን ብርሃኑ አድማስ የሚበሉና የማይበሉ እንስሳት የሚበሉና የማይበሉ የሚል አንድ ስብከት አለው። ሰምቼዋለሁ። ቀደም ያለ ጊዜ ቢሆንም የሰማሁት ሰምቼዋለሁ እና ጥሩ አድርጎ ነው የሰበከው። እንደውም እንትንም ላይ ስለሚኖር አሁን ዌብሳይትም ላይ ስለሚኖር የት ላይ እንዳለ ባላውቀውም ምዕመናን ቢሰሙት ደስ ይለኛል። የቀደሙ አባቶቻችንን ትርጓሜዎችና የሳይንቲስቶችን ሀሳብ በማዳቀል በማገናኘት ነው የሰበከው እና በጣም ደስ የሚል ስብከት ነው። ያ ለምን እንደተከለከሉ በደንብ እነዚህ አሁን ባህር ውስጥ ያሉ ክንፍ የሌላቸው ቅርፊትም የሌላቸው ፍጥረታት ተከልክለዋል እንዳይበሉ ማለት ነው። ለስላሳ ቆዳ ያላቸው የተከለከሉ አሉ። እነሱ ለምንድን ነው የተከለከሉት? አሳ ይይዙ ነበር፣ ግን አሳ ከያዙ በኋላ የሚበላውን ወደ ቅርጫታቸው ያስገባሉ፣ የማይበላውን ደግሞ መልሰው ይጥላሉ። እንደዚህ የተባለው ለምንድን ነው? ራሱን የቻለ ትርጉም አለው። በፍትሐ ነገሥታችንም የተከለከሉት ለምሳሌ ነጣቂ የሆኑ መርዛማ የሆኑ በጥፍራቸው ተዋጊ የሆኑ እንስሳት ናቸው የተከለከሉት። በዚህም በፍትሐ ነገሥታችንም ላይ እነዚህ የተከለከሉበት ራሱን የቻለ የተፈጥሮ ባህሪያቸውን በራሱ እንደዛ እንዲከለከሉ ያደረጋቸዋሉ። መርዛማነታቸው ለምሳሌ እጽዋትም ጋር ስንሄድ አሁን አደንዛዥ የሆኑ አሉ፣ አይምሮን የሚያደነዝዙ ማለት ነው። አሁን ምግብ ሰውን አይጎዳውም አያደነዝዘውም ወይ ካልከኝ እንደሚያጎዳው እንደሚያደነዝዘው በሰካራም ሰው ይታወቃል። የፍትሐ ነገሥት መምህራንም ይህንን ነው የጠቀሱት። ሰው የሚሰክረው በምግብ ነው አይደል? በመብልና በመጠጥ ምክንያት ነው የሚሰክረው። ከሰከረ በኋላስ ይደነዝዛል። የሚያደርገውን የሚናገረውን አያውቀው፣ ይበላሻል ማለት ከተፈጥሮ ሕግ ውጭ ያደርገዋል። እና የተፈቀደልንን እየበላን ያልተፈቀደልንን እየጠበቅን መኖር ካልቻል ደማዊት ነፍሳችን የምትኖረው በምግብ ነው፣ በመብልና በመጠጥ ነው። ነፍስ በደም ውስጥ አድራ ስለምትኖር መቼስ የሸረሪት ያደራበት ቤት ውስጥ ብትገባ ምን ሆና ነው የምትወጣው? የሸረሪት ድር ተሸክመ ነው አይደል የምትወጣው? ነፍስም የምታድርበት ደም ንጹህ ካልሆነ ንጹህ መሆንና ንጹህ ማሰብ አትችልም ማለት ነው።
ይሄ ማለት ወደ ርኩሰት ይወስዳታል። አይተሃል? አሁን የአሳማ ርኩሰት ምን ላይ እንደሆነ ታውቃለህ? አለመበላቱ ጥቅሙ ምን እንደሆነ ታውቃለህ? የስጋዊ ደማዊ ፍጥረት ተፈጥሯችንን ቅድስናውን ወይም ይሄ የተፈጥሮ ሕጉን ጠብቆ እንዳይሄድ ማድረግ ነው። አሁን ርኩስ አድርጎ ልክ ኃጢአት እንደሰራ ሰው ማለት ነው። ኃጢአት ስትሰራ ከስጋውና ከደሙ ትለያለህ አይደል? ከስጋውና ከደሙ የሚለይ ኃጢአት ነው ማለታችን አይደለም። አሳማ መብላት ግን ስጋዊና ደማዊ ተፈጥሮህን ያበላሽና ያደነዘዝና የማይሆን ነገር ያደርግና ወደ ምን ይወስዳል? በስጋ ውስጥ አድራ በደምህ ውስጥ አድራ የምትኖር ነፍስህን ጽነት እንዲኖርባት ያደርጋል ማለት ነው። አሁን ዲያብሎስ ምንድን ነው የሚያደርገው? ለምሳሌ ጫትን እናንሳ። አደንዛዥ ነው አይደል? አይምሮህን ያደነዛል። ነፍስህ አድራ የምትኖረው በደማዊት ነፍስህ ነው። ደማዊት ነፍስህ ደግሞ ካልተረጋጋችና ካልሰከነች ምን ይሆናል ማለት ነው? ነባቢት ነፍስህ የዲያብሎስ መጫወቻ መሆን እድሏ ሰፊ ነው ማለት ነው። ለምሳሌ በቀዝቃዛ ውሃና በፈላ ውሃ እንቁላል ብትጨምር ልዩነት አለው የለውም? አለው። በቃ እንደዛ ማለት ነው። የተመጣጠነና በተፈጥሮ በታዘዘው መሰረት ምግብ የሚመገብ ሰው ደማዊት ነፍሱ ጤነኛ ናት። እዛ ውስጥ አድራ የምትኖር ነፍስ በባህሪዋ ወደ ምን ትሄዳለች? መንፈሳዊ ህይወቷን እየጠበቀች ነው የምትኖረው ማለት ነው። እና በሌላ ምንድነው ዲያቆን ብርሃኑ ሲጠቅሰው የሰማሁት አንድ ሳይንቲስት ምንድነው አሜሪካዊ ሳይንቲስት ነው ሲጠቅሰው የሰማሁት እና ምን ይላል መሰለ በሽታ እየበዛ የመጣው ምግብ ከበዛ በኋላ ነው ወይስ ምግብ በመጠኑ እንመገብ በነበረ ጊዜ ነው የሚል ጥያቄ ያነሳል ሳይንቲስቱ ነው የሚለው። እና ምግብ ሁሉም መመገብ ከጀመርን በኋላ በሽታም እየበዛ መጣ። አሁን የበሽታው አይነት ብዙ ነው። ካንሰር አለ፣ የሆነም ነገር አለ፣ የሆነ ነገር አለ፣ ብዙ ነው የበሽታ አይነቱ። አሁን የማንበላውም የምግብ አይነት የለም። እኛን ሀገር ተው፣ ሌላ ሀገር ሂድና ሞል ውስጥ ግባ፣ ምግብ የሚሸጥባቸው ሞሎች ውስጥ ገባ፣ የማይሸጥ የባህር ፍጥረት የለም። ያ ሁሉ ምግብ እኛ ሀገር ስታመጣው ያ ምግብ አይደለም፣ ህሩም ነው፣ የተተወ ነው። ሌላው ሀገር ግን የክብር እንግዳ የሚቀርብ ምግብ ሆኖ ልታገኘው ትችላለህ ማለት ነው። እና አሁን አሳማ ብሉ አህያ ብሉ የሚሉ ሰዎችም ይሄን ባለማጥናት ይመስለኛል ያዩት ምኗን ብቻ ነው እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው የምትለውን ቃል ብቻ ነው የተመለከቱት። መልካም አይደለም የሚል ማንም የለም። የፈጠረው ፍጥረትማ ሰውን ጨምሮ መልካም እኮ ነው። ሰውም እኮ የእግዚአብሔር ስራ ነው። አሁን ምንድነው ምንም ነገር ቢፈጠር ባርኮ ከበላ መርዝ እንኳን ቢጠጣ እሱ ሌላ ነው ታምራት ነው። እሱ ሌላ ነው። ለምን መሰለህ? ለመበላይክሙ ህምዘዛ ይቀትል አልወዛ ይነክክሙ ነው የሚለው። የሚገል መርዝ እንኳን ብትበሉ እንኳን ነው እኮ የሚመርዝ እንኳን ብትበሉ መርዝ እንኳን ብትበሉ ነው የሚነካችሁ ነገር የለም። አሁን ይኸውልህ እባብ ተናዳፊ ነው አይደለም? በባህር ተናዳፊ ነው። ቅዱስ ጳውሎስ ላይ ሲሆንስ መርዟን ልጫውን አይደል? እባብ ተንጠለጠለች ሰውነቱ ላይ አራገፋት፣ ይሞታል ብለው ሲጠብቁት ግን በደህና ሆነ። የሐዋርያት ሥራ ምዕራፍ 27 ላይ የምናነበው። አሁን ይሄ ምንድን ነው ልዩነቱ? የእባብን ተናዳፊ አለመሆን ነው የሚያሳየው ስትለኝ አይደለም፣ ታምራት ነው ለጳውሎስ የተደረገለት። የእግዚአብሔር ረድኤት በሱ ላይ ስለነበረች ጠበቀችው እንጂ እባብስ መርዛማ ነው። አሁን ታምራት ይደረግልኝ ሁልጊዜ ማለት የለብህም። ያ ማለት ለምሳሌ አሁን ቅዱስ ጴጥሮስ በህልሙ ተገልጦለት ይህንን ብላ ሲል እሱ የኦሪቱን ሕግ አስቦ አልበላም ሲል የተናገሩበት ታሪክ አለ። መልአኩ ምንድን ነው ያለው? እግዚአብሔር ንጹሕ ያደረገውን ዘእግዚአብሔር አንተ የታስተራኩስ ነው የሚለው። እግዚአብሔር ንጹሕ ያደረገውን አንተ ርኩስ አታድርግ ብሎታል። ግን ምን ማለቱ ነው? ሲተረጎም እዛው ላይ መጽሐፉ ሲተረጉመው ሉቃስ እኮ ተረጉሞታል። እዛው ላይ ሲተረጉመው አህዛብን አጥምቅ ማለቱ ነው ብሎ ወደ አህዛብ ነው ሄደው በቀጥታ። ስለዚህ እነዚህ አሁን መልአኩ ይሄንን ተነስና አርደህ ብላ እያለ ሲጠቁመው የነበረው ምግቡን አይደለም። ለምግቡ ቀጥታ አይተረጎም ማለት ነው። ርኩስ ነው ማለት አሁንም ክልክል ነው እኮ። ስለዚህ ብላ ብሎታል እኮ መልአኩ። ርኩሰ ከዊኖ ዘከላይናክሙ ይላል። ይሄም ፍትሐ ነገሥት ምንድን ነው? የከለከልናችሁ ርኩስ ነው ብለን አይደለም። ለምን? እግዚአብሔር የፈጠረው ፍጥረት ሁሉ ወሬ ከመሰናይ ተብሎ የተፈጠረ ነው። ርኩስ ካልሆነ ለምን እንከለከላለን መብላት ታዲያ? በነገርኩ መሰረት ለሰውነትህ ጥቅም ስለሌለው። ያ ማለት ምን ማለት ነው? የተፈጠረው ፍጥረት ሁሉ ለምን እንደምንጠቀምበት ለአራት ነገር እንጠቀምበታለን። አንደኛ ለምግብነት፣ ሁለተኛ ለመድኃኒትነት፣ ሶስተኛ ለአንክሮ ለተዘክሮ፣ አራተኛ ቤትህን ትሰራበታለህ፣ መፍቀድህን ሁሉ ትፈጽምበታለህ። እንደዚህ አድርገህ በአራት መንገድ ልትጠቀምበት ትችላለህ። በዓለም ላይ የተፈጠረውን ፍጥረት ማለት ነው። ለምግብነት የተፈቀደውን ላሙን፣ በሬውን፣ ወተቱን፣ እሸቱን ከዛ ደግሞ ስጋውንም በልተህ እግዚአብሔር ልታመሰግን ተፈቅዶልሃል።
ለመድኃኒትነት እጽዋቱም አሉ፣ ከእንትኖችም ከእንስሳትም መካከል አለ። ለምሳሌ አንድ መድኃኒት ልንገር፣ በፍትሐ ነገሥት የተጠቀሰ ማለት ነው። ዘንዶ እንዲበሉ የተፈቀደላቸዋሉ። ዘንዶ እንዲበሉ የተፈቀደላቸው እነማን እንደሆኑ ታውቃለህ? ወርሃ ደም ላይ የሚወለዱ ሰዎች አሉ። የሰው ወርሃ ደም ይባላሉ። ወርሃ ደም ማለት ምን እንደሆነ ታውቃለህ? የመውለጃ ጊዜ የፅንስ ጊዜ የተፈቀዳለ ባሏ ከሚስቱ ጋራ ሩካቤ የሚያደርግበትና ፅንስ እንዲፈጠር የታዘዘበት ጊዜ ማለት ነው። ብዙ ጊዜ ሊኖር ይችላል ፅንስ የሚፈጠርበት፣ ግን በተፈጥሮ ሕግ ንጹህ ፅንስ የሚፈጠረው ይሄ ጤነኛ ፅንስ የሚፈጠርበት የራሱ የሆነ ጊዜ አለው። ለምን ካልከኝ ወርሃ ማይ ወርሃ ደም የሚባል ወቅት አለ በሴቲቱ ላይ የሚፈራረቅ። ለምሳሌ ይህን ዓለም ሴት አድርገን እንወሰደው። ይቺ ምድር የሴት ልጅ ምሳሌ ናት። ይቺ ምድር 4 ባህሪያት የሚፈራረቁበት ወቅት አላት። ሴት ልጅም ልክ እንደዛ ናት። አሁን በዚህ ዓለም ላይ ወርሃ ዘር አለ አይደል? ወርሃ መከር ደግሞ አለ። ሴት ልጅም እንደዛ ናት። ወርሃ ዘር አላት፣ ወርሃ መከር ደግሞ አላት። የምትጸንስበት ራሱን የቻለ በእግዚአብሔር ዘንድ የተፈቀደላት ጊዜ ደግሞ አላት። እሱ ምን ማለት ነው? የደም ወቅት ይሄ የአራስነት ወቅት አለ፣ ወርሃ ማይ ነው እሱ። ወርሃ ደምም አለ ደግሞ የወር አበባን ጨምሮ በሱ ዙሪያ ያሉ ጊዜያት አሉ። እንደው ከዚህ እስከዚህ ብለህ እንዳትጠይቀኝ አላውቀውም፣ ግን ወርሃ ደም የምንለው አለ። በዚያ ሰዓት ሲጸነስ ጽንሱ ምን ይፈጠራል? በሽታ ይፈጠርበታል። አብሮ ይዞት የሚወለደው በሽታ አለ። አንዳንዱ በቆዳው ላይ፣ አንዳንዱ ደግሞ በውስጣዊ ሰውነቱ ላይ። ይሄ ማለት እንደው ደሙ ለተለያየ በሽታ የተጋለጠ ሰው አለ፣ ወይም ደም የሚጸናበት ውሃ የሚጸናበት ሰው አለ። ደም የሚያፈላበት አለ፣ እንደ ነስር የሚበዛበት የሆነ ነገር አለ። ብቻ በተፈጥሮ ዝም ብለን የሆነ ችግር አለብን። ምን ሲሆን መሰለህ? በወርሃ ደም ላይ ከተጸነሰ ያ ሰው ወይ በቆዳው ላይ ወይ ደግሞ በውስጣዊ የደም ህዋሳቶቹ ላይ የደም ሴሎቹ ላይ አንድ ችግር ይዞ ነው የሚወለደው። ለነዚያ የተፈቀደ ደግሞ አለ። አሁን እንደው በኋላ ታነሳዋለህ ብዬ ነው እንጂ እንደው ለሆነ ሰው በመድኃኒትነት የሚፈቀዱ በምግብ ጊዜ ማለት ነው። ቋሚ ምግብ አይደሉም፣ ግን እንዲበላቸው ምንፈቅድለት ጊዜ አለ። ዘንዶ ነው ለዚያ መድኃኒት ተደርጎ የተፈቀደው። ዘንዶ በቁሙ አይበላም። አሁን ዘንዶ አርዶ እንዲበላ እኮ ዘንዶ የሚበላው መቼ መሰለህ? ዘንዶ ይታረድና ለፍየል ነው የሚሰጠው። እሺ፣ ፍየሏ ከበላችሁ በኋላ ፀጉሯ ምልጥልጥ ነው የሚለው። እሷም ደግሞ ትታረዳለች። አሰራር ያለው ይመስለኛል በደንብ የማላውቀው እውነት ለመናገር። እሷ ደግሞ ታርዳ ስጋዋ ደርቆ ምን ብሎ እሷ ደግሞ ለሌላ ፍየል ትሰጣለች። ሌላዋ ፍየል እንዲያለ ደህና ትሆናለች። የመጨረሻዋ ፍየል እሷ ናት ታርዳ ለሰውየው ትሰጠው ማለት ነው። ከዛ በኋላ ሙሉ በሙሉ ነው የሚቆምለት በሽታው። ደም የሚያፈታበት ሰው ሙሉ በሙሉ ይደርቅለት። አሁን ይኸውልህ በመድኃኒትነት ማለት ልክ እንደዛ ነው። ከዛ በሌላ መንገድ ደግሞ መድኃኒት የሚሆኑ እኮ እጽዋት አሉ፣ እንስሳት አሉ። ከነዚያ መካከል አሁን የቀደምት አባቶቻችን እኮ በደንብ ያውቋቸዋል። እነዚህ መምህራን፣ የቤተክርስቲያን መምህራን በተለይ በተለያየ መንገድ ይችን ቢመገብ ይድናል ብለው ምግብ መግበው ከጓሮ ያለውን ቅጠል እኮ ነው አምጥተው መግበው አንተን ያድነዋል። ሙልጭ አድርጎ ነው በሽታህን የሚያጠፋልህ ማለት ነው። ሐኪም ዘንድ ሳትሄድ ምንም ሳትል አይተው እንዲሁም ያድኑ ማለት ነው። በዚያ መንገድ ዛሬም ድረስ እጽዋትን እና የእንስሳትን ስጋ መድኃኒት አድርገው የሚጠቀሙ ሰዎች ሊኖሩ ይችላሉ። በመድኃኒትነት ማለት እሱ ነው። በምግብነት ደግሞ ያው እንደምንበላው ነው። ምግብነት በራሱ በመሰረቱ መድኃኒት ነው አይደል? ያው ከረሃብ መዳን ነው አንድ በኩል። ከዛ ውጭ ደግሞ በሌላ መንገድም እንግዲህ መድኃኒት ነው። ብቻ ብዙ ነገሮች መድኃኒት ናቸው። ቤትህን የምትሰራበት ድንጋዩ፣ እንጨቱ እሱ በራሱ እኮ ተፈጥሮን እግዚአብሔር እንዴት እንዳዘጋጀልህ እያደነቅ የምትኖርበት ነው። የምትለብሰው ልብስ እኮ እኛ ከተፈጥሮ ተውሰን ነው ብዙ ነገሮች የምንኖረው። ጥጡን አይደል አንስተን ሰርተን ክር አድርገን እንኖራለን። በሌላ መንገድ ደግሞ አይተህ እንዲሁ ሰማይና ምድሩን አሁን የሰማይን ርቀቱን ስፋቱን ታይና ይህን ሁሉ የፈጠረ አምላክን ታደንቅበታለህ፣ ታመሰግንበታለህ። ከዋክብቱን አሁን እዚህ ላይ በገመድ አልተንጠለጠሉ። አሁን እዚህ ላይ በጣም እግዚአብሔርን ታደንቃለህ። እውነት ለመናገር የደገፋችሁ በምንድን ነው? ፀሐይ ነው። አሁን ፀሐይን የሚያክል ዓለም እንዲሁ ነው ዝም ብሎ የተዋት። ይሄ የሚደንቅ ነው፣ የሚገርም ነው ማለት ነው። በዚህ መልኩ የምታደንቅበት እግዚአብሔር የምታደንቅበት በጣም ብዙ ነገር አለ።
እንደው ዝም ብለን ምዕመናን አሁን ራሳቸው ይፍረዱ። እውነት ለመናገር እንደው አንተና እኔ ክርክሩን ተውና ራሳቸው ይፍረዱ። የሆነ ነገር በልተው ታሞ አያውቁም እነሱ ራሳቸው። የሆነ ነገር ጠጥተው ራሴን አመመኝ ከዚህ በኋላ አልበላም አልጠጣም የሚሉት እኮ ነገር አለ። ለምን? የተፈቀደውንም በልተን እኮ የምንታምበትም ጊዜ አለ። የተፈቀደውንም ካልተፈቀደው ጋር ስለምንቀላቅለው ነው። በነገራችን ላይ እግዚአብሔር ሲሰራው አንዱን ከአንዱ ጋር እንዴት እንደሚሄድ ራሱ አለው። አሁን ደግሞ ያው በሳይንሱም አጥንተው ሊሆን ይችላል አለበለዚያ በልምድ ምግብ የሚሰሩ ሰዎች ብዙ ነገሮችን ቀላቅለው ሲሰሩ እናያቸዋለን። አንዳንዱ ለተፈጥሮ አደጋ ነው፣ ወይም አንዳንዱ ለአንዱ ሰው ተስማምቶ ለአንዱ አይስማማም። እና እኛ ባህሪያችንን ከዛ ከቀረበልን ምግብ ጋር የምናጠናበት እውቀቱም ጊዜውም ችሎታውም የለንም። እንደዚያ ስለሆነ የቀረበልን እንመግባለን። ስመ እግዚአብሔር የሚጠቅም እዚህ ላይ ነው። ይልህ የሰጠኸኝን ባርክልኝ፣ የበላሁትንም ለጤና አድርግልኝ። አየህ፣ የሚጎዳ መርዝም እንኳን ብትበሉ የሚነካችሁ የለም አይጎዳችሁም የሚለው ነገር እዚህ ላይ ነው የሚጠቅመው። ስመ እግዚአብሔር ያመቻችልሃል ማለት ነው። ያ የሚጎዳ ምግብ ሳታውቅም በልተህ ሊሆን ይችላል፣ አውቀህም ሊሆን ይችላል። በልተው ግን መባረክ በቃ ጤነኛ ሆነህ መኖር እንድትችል ማድረግ እንጂ ስመ እግዚአብሔር ስለጠራህ ሁሉም መብላት አለብን ማለት ግን አይደለም። በዛውም ላይ ስመ እግዚአብሔር የጠራ ሰው ሁሉ ሊመገበው የሚገባ ምን እንደሆነ ታውቃለህ? ምንም የሌለህ ከሆነ ቤትህ ውስጥ ያገኘውን አርደህ በልተህ። አሁን ለምሳሌ በአባ መቃርስ ታሪክ እንደርቀዋለን። ባህታዊ ነው፣ በምድረ በዳ የሚኖር ነው። እግዚአብሔር ያዘዘለት ምግብ ምንድን ነው? ቆቅ እንዲበላ ነው። ቆቅ በጾምም በምንም ልትበላው አትችልም አይደል አንተ ብትሆን፣ እሱ ግን እንዲበላ ተፈቅዶለታል። ለምን? ባህታዊ ነው፣ በምድረ በዳ የሚኖር ነው፣ በአንተ ሕግ አይመራም እና በየትኛውም ጊዜ ሊበላው ይችላል። ልክ እንደዚያ ሳይኖርህ ብትበላው እግዚአብሔር ባርኮ የሚሰጠህ ጊዜ አለ። የትኛውንም ምግብ ማለት የትኛውንም ወደ አፍህ ሊገባ የሚችለውን ሁሉ መብላት ትችላለህ እንደዛ ሲሆን። ከዛ ውጭ ግን ጌታችን መድኃኒታችን ኢየሱስ ክርስቶስም እንዳስተማረን ወደ አፍ የሚገባ ሁሉ ሰውን አያረክሰውም ነው የሚለው። ካፍ የሚወጣ ነው እንጂ ነው የሚለው። እኔ እንደውም እውነት ለመናገር በጣም የምጠነቀቀው ካፍ ለሚወጣ ነገር ነው። ምክንያቱም ጌታዬ እንደነገረኝ እንዳስተማረኝ ካፌ የሚወጣው የሚያረክሰኝን ያክል ወደ አፍ የሚገባው ሊያረክሰኝ ስለማይችል ማለት ነው። በዚያ ልክ ቢጠነቀቁ ምዕመናን ደስ ይለኛል። አሁን በጣም የሚቸገሩ በተለይ ውጭ ሀገር የሚኖሩ ሰዎች የአሳማ ስጋ ካልበሉ በጣም የሚቸገሩበት ሁኔታ በጣም ሰፊ ሆኖ አይቼዋለሁ። ምክንያቱም ብዙ ቦታ ላይ የሚቀርበው እሱ ነው። ብዙ ቦታ ላይ በቀላል ዋጋም የሚገኝ እሱ ይመስለኛል። ሸምቼ በልቼ ባላውቅም ምዕመናን ያቀረቡልኝ ነው የምበላ እንጂ እንደዚያ ከመሆኑ ጋር ተያይዞም ይቸገራሉ። በሃይማኖት መቸገር መልካም ነው፣ ስለ ክርስቶስ ካደረጉት ዋጋ አለውና። ሆኖም ግን የከለከልናቸው ለጤናቸውም ጭምር አስበን መሆኑን ሊያውቁት ይገባል ለማለት ነው። ለአንዱ የተፈቀደው ለሌላው የሚከለከል የምግብ አይነት አለ ይኖራል። አሁን ስናነሳው እንደነበር አልፎ አልፎ ለማንሳት ሞክረናል። ለአንዱ የተፈቀደ ለአንዱ የማይፈቀድ ሊኖር ይችላል። ለምሳሌ ለባህታውያን የተፈቀደው ለእኛ ላይፈቀድ ይችላል። ለታመመ ሰው የተፈቀደው ላልታመመ ሰው ደግሞ ሊከለከል ይችላል። እንዲህ አይነት ፍትሐ ነገሥታችንም እንደዚያ የከለከላቸው ሰዎች አሉ። ለባህታውያን የተፈቀደውን አንተ እንድታደርግ አሁን አኗኗርህን በጠቅላላ ነው የሚከለክልህ። ፀጉር ማሳደግን፣ ጥፍር አለመቆረጥን እና ከምግብ አሁን እነሱ የሚመገቡትን አይነት ምግብ አንተ እንድትመገብ አይፈቅድልህም። ለምን? አንተ በዓለም ውስጥ የምትኖር እና በስርዓተ ቤተክርስቲያን እዚህ ለዓለማውያን ተብሎ በተደነገገው ስርዓት ውስጥ የምታልፍ እንደመሆነ መጠን በዚያ ልክና በዚያ መንገድ ነው መሄድ ያለብህ እንጂ ያልተፈቀደልህ እንድትበላ አይደረግም ማለት ነው። ለታመመና ለአንዳንድ ሰዎች ግን አሁን ከከለከልናቸው ምግቦችም ልናቀምስ ልናበላ እንችላለን። ባልተፈቀደ ጊዜ ያልተፈቀደ ምግብ ብለን አንከለክልም። ለእነዚህ ልንፈቅድላቸው እንችላለን ማለት ነው። በጣም መልካም። የምግብን ስርዓት አስመልክቶ ለመነኮሳት፣ ለካህናት፣ ለምዕመናን፣ ለማንኛውም ክርስቲያን የተሰራ ስርዓት አለ?